ላይ መጡ ማለት ነው። እንግዲህ አዲስ አበባ ጉዳይ ይለያል ዘንድሮ ነው የሚፈጠር ነገር አለ። እስካሁንም ከህግ ውጭ እየሰሩ ነው። አሁን ምኑን ህጋዊ ሊያደርጉት እንዳሰቡ አላውቅም። ያሳቀኝ ነገር ግን ኦሮሞዎቹ በቃ ምክክር አሉና አመጡትና የኛ ሰዎች ናቸው ብለው ከደቡብ ከምን አምጥተው ሲያበሏቸው በቀን አበል ሲሰጧቸው ምናምን ገረሙና እንግዲህ አዲስ አበባ ጉዳይ ላይ ለኛ ነው የምትሆኑት እንደዚህ ናቸው። እዛ ያው ምክክር አይደለም። ምክክር ሲመጣ ተናጋሪዎች አሉ ከአማራም ከምን አዲስ አበባ እንደዚህ ብትሆን ነው እንደዚህ ምናምን ሲሉ እነዛ ተመክረው የመጡት በሙሉ ተገለበጡና እውነት ነው አዲስ አበባ የሁሉም ነው መሆን ያለባት ሲባል እንዴት ተደርጎ ዘራፍ ስብሰባ ይቁም ውጡ ከዚህ እንደዚህ ብሎ ነገር የለም። ምክክር አላላችሁ አይቻልም። በቃ እንዴት እኛ አዲስ አበባ እንፈልጋታለን። አዲስ አበባ የኛቱን በቃ ህገ መንግስቱ ጋር የእነሱ ናት ተብላ ትጻፍ። ምንድን ነው የምትጻፈው? አዲስ አበባ የኔ ናት። ያንተ ማን ያደርጋት? አይቻልም። በዙሪያ በእኛ በኦሮሞ ነው ተከባለች። ማነው ኦሮሞ የከበባት ያለው? ከዚህ እስከ ደብረ ብርሃን አማራ ነው ያለው። አለቀ። ይሄን አማራ ምን ልታደርገው? ወያኔ ጨፍልቃ ኦሮሞ ነው ስላለችው ምድሩ ያማራ ነው። ሞጆ ብትሄድ አማራ ነው፣ ያማራ ነው። ደብረ ዘይት ብትሄድ አማራ ነው። እንደውም ደብረ ዘይት ደግሞ የወታደር ሀገር ስለሆነ የወላይታው ነው። ልክ እንደ አዲስ አበባ ነው ደብረ ዘይት። የወታደር ልጆች ናቸው። ለሀገር የደሙ ለሀገር እንትን አሁን እነሱ ተሽጠው ለአረብ ተሽጠዋል። ደብረ ዘይት አዲስ አበባ ህዝቡ የፈራ እነሱ ምንም አይመስላቸው። እነሱ ምንም አይመስላቸው። አሁን እኮ አዲስ አበባ የእናንተ ነው ሲባል ምን ሊያረጉት ነው? ከዚህ የባሰ ይውጡታል። ኦሮምኛ ነው የምትናገር ይልሃል። አለቅ ያለ ቁቤ። ከዛስ ሊቀመንበር ኦሮሞ ነው። ከአማራ ከደቡብ ከምናምን ያስተዳድራታል የሚባለው ነገር ዞር በል ከዚህ ጥፋ ከዚህ። ከዛስ ከንቲባ ኦሮሞ ነው። ፖሊስ ኦሮሞ ነው። ፍርድ ቤት ስትሄድ ኦሮሞ ነው። ቤተክርስቲያኑ ራሱ በኦሮምኛ ቀድስ ይባላል። የኢትዮጵያ ባንዲራ ይውረድ ይባላል። አለ እንደዚህ ነው የፈለጉት እነሱ ማለት። ከዛ አንተ ማመልከቻ ልትጽፍ ስትሄድ ከዛ ከሻምቡ ይመጣልሃል ኦሮምኛ ቁብ የሚጽፍ ሰውዬ ቁጭልና ምንድነው ችግር? እንደዚህ ግጭት ከሰው ጋር ተጣልቼ ነበር ማመልከቻ 4000 ብር ትከፍላለህ። እንዴ ለምን ብዬ ነው ሂድ ከዚህ ጥፋ ይላል። አለ 4000 ብር 5 መስመር ጽፎ ይሰጣል። ይሄ ኦሮሚዮ ልዩ ጥቅም አገኘ ማለት ነው። ስግብግብነት ነው ይሄ። የሀገሪቱ ህዝቦች የላብ ውጤት ናት አዲስ አበባ። ከዛ መቶ የኔ ነው ይላል። በቃ አዲስ አበባ ብትሰጠው መቀሌ እሱ ነው። መቀሌ ብትሰጠው አስመራ እሱ ነው። አስመራ ብትሰጠው ወደ ባህር ተሻግሮ ሱዳን ይገባል። ምንም መቆሚያ የለውም። የኦሮሞ የመሬት ፍላጎት መቆሚያ የለውም። ከዛ ቶሎ ስም ያወጣለታል ለመሬቱ። ከዛ ትርጉም ይሰጠዋል ለመሬቱ። አለ አሁን ካርቱምን የኛ ነው ለማለት ዱር ካርቱም ጀቹን በር አቦቲን ከኛ ካርቱም ካር ጀቹን እንግዲህ መኪናዳ ካሪ ቱም ማለት ቱም ምታው ማለት ነው። መኪና ኮንኮላታ ተቋጭን ዱፍተ ካርቱም አለ ካሩን ቱም ካሪ መኪና መታ ካርቱም ተብሎ ቀረ ይላል። ከፈለገ በቃ እንትን ይለው አንሱ ፒራሚዱን የሰራ ነው እኛንን አሉ። አሁን የኦሮሞ ሊቃን መጣው ፒራሚዱን የሰራ ነው እኛንን በቃ ኦሮሞን የሰራው አለ። ይሄው አብይ አህመድ ወጥቶ የአክሱምን ሐውልት ኦሮሞን የሰራው አለ። እንዲህ በምንድን ነው የሰራው ሲባል የአክሱም ሐውልት የቆመ እዚህ ኦሮሞ ቃለ መጠይቅ የሰጠው ላይ ቁጭ ብዬ ነው የሰማሁት። መቀሌ ማለት መስቀለኛ መንገድ ማለት ነው የኛ ነው አለ። አዲጋራ ማለት ጋራ እንደዚህ አዲስ ጋራ ነው አለ። ምጽዋ ማለት ምን እንዳለ አላውቅም። ምጽዋ ወደ አስመራም ይባል። ከራን ማለት ከራ ነው መንገድ ማለት ነው አለ። መተማ ማለት አለ ሞቱማ ንጉስ ነበር ሞቱማ ነው አለ። ሊማሊሞ ማለት
ለማላማ ማለት ነው አለ። ሊማ ሊሞ ማለት እንግዲህ ተራሮቹ ሁለት ነበሩና ለማላማ ለማላማ አለ። ከዛ ተቀይሮ ሊማ ሊሞ አሉ አለ። በቃ ስም ያወጣልሃል። ምንም እስኪ አንድ ሀገር ጥሩ እዚህ ጋር ጻፉ። ያንን ስም እናውጣለት። ባሬንቱ ማለት ኦሮሞ ነው አለ። ባሬንቱ ማለት ነው። ወሎ ማለት ወሎ ነው እንደዚህ ነው አለ። ዳባት ማለት ባቲ ምን እንደዛ ነው የሆነ ነገር ነው ብቻ። አክሱም ማለት አከሱማ ማለት ነው። አከሱማ ማለት ነው አለ። አከሱማ ማሊ ማለት ምንድን ነው ማለት ነው። ናይሮቢ ማለት ናይሮቢ ዝነብልኝ ማለት ነው። ናይሮቢ ቦ ያ ረቢ ናይሮቢ ዋቀዮ ናይሮቢ ማለት ናይሮቢ ማለት ዝነብልኝ ማለት ነው። ሁመራ ማለት መራ ማለት ተሽከርከር ማለት ነው። ሁመራ ነው አለ። ፈለገ ሚኒሶታ ማለት ሚኒ እንግዲህ በፈረንጆች ሲሬ ማለት ነው አለ። ሲሬ ማለት አልጋ ማለት ነው። ነገድ አለ። ሲሬ ማለት ሲሬ ነው አለ። እና ስም በማውጣት ማለት የሚያስፈልገው በቃኝ አይልም። በቃኝ አይልም። አሁን ከነገ ጀምሮ ጃዋር ሲጽፍ ጃዋር ሲናገር እባክህን እስቲ ቴክኖሎጂ አውቀሃል አንተ ተምረሃል አንተ ህዝቡን ዝም ብለህ መሬት አትብለው እንዲያርስ እንዲቆፍር አድርገው እንዲተራረድ አታድርገው። አሁን ቲክቶክ ላይ ቁጭ ብለው ፌስቡክ ላይ ተመልከቱት። ነማውኒ ለማንኩ ደስ እነዚህ ሁለት ልጆች የት ነው ያሉት? ስማቸውንና የሚኖሩበትን አድራሻ ንገሩኝ፣ አስይዛቸዋለሁ፣ አስከፈድዳቸዋለሁ ይላል። አስከፈድድ በማስከፈድድ መች ይለወጣል? አለቀ። እዛው ቲክቶክ ላይ ደግሞ ያለው የሆነ አማራ ልጅ ሰዎች ብር ይልኩለታል። ስደተኞች በዛ ሲያልፉ አንተ የት ነህ ይጠይቁታል። አንተ የት ነህ ይሉታል። ወሎ የት? በቃ ዜጋ ኢትዮጵያ ነኝ ይበቃል። ምንድነው ሩሲዳ ውሃ ከጠጣው 3 ቀን ምግብ ከበላው 3 ቀን